ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 4 ኤሌክትሮማግኔቲዝም ነው እያየን ያለ ነው። ለዛሬ የምናየው ሌሰን 10 ትራንስፎርመርስ ነው። ትራንስፎርመርስን ከማየታችን በፊት የባለፈውን ሌሰን ላስታውሳችሁና ሌሰን 9 ላይ እና ሌሰን 8 ላይ ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን አይተናል። ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን ሲምፕሊ ምንድነው ያለው? a change in magnetic field is produce an electric field። አንድ ማግኔቲክ ፊልድ ቼንጅ የሚያደርግ ከሆነ ፍላክሱን ቼንጅ የሚያደርግ ከሆነ then ያ ቼንጅ ኢን ማግኔቲክ ፍላክስ ኤሌክትሪክ ከረንት ፕሮዲዩስ እንደሚያደርግ ፋራዳይ ያረጋግጦልናል። ከዛ በኋላ ከፋራዳይ በኋላ የኢንዱስድ ቮልቴጁን ወይ ደግሞ የኢንዱስድ ከረንቱን አቅጣጫ ደግሞ ሌንዝስ ላው በሚባለው ኦፖዝ እንደሆነ ኢንዱስድ ኤሌክትሮሞቲቭ ፎርስ ኦር ኢንዱስድ ቮልቴጁና የኤሌክትሪክ ከረንቱ ዳይሬክሽን ኦፖዝ እንደሆነ በሌንዝስ ላው ላይ አይተናል። ከዛ ኤክሰርሳይዝ 4.5 ሰርተን ለዛሬ የምናየው ደግሞ ትራንስፎርመርስ ምንድነው የሚለውን በዛሬው ሌሰናችን የምናየው ይሆናል ማለት ነው። ስለዚህ የዛሬ ልናሳካቸው የሚገባን ሌሰን ኦብጀክቲቭ አሉ ወይ ደግሞ አንኳር ኦር ሜን ቶፒክ አለ። የመጀመሪያው ዲስክራይብ ዘ ወርኪንግ ፕሪንሲፕልስ ኦፍ ትራንስፎርመር፣ የትራንስፎርመርን ወርኪንግ ፕሪንሲፕል እንዴት እንደሚሰራ እንዴት ኦፕሬት እንደሚያደርግ ወርኪንግ ፕሪንሲፕሉን የምናይ ይሆናል። ትራንስፎርመር በየሰፈራችን ተሰቅሎ በተለይ በኤሌክትሪክ አስተላላፊ ገመዶች ላይ ትራንስፎርመር አለ። ስለዚህ ይህ ትራንስፎርመር ወርኪንግ ፕሪንሲፕሉ እንዴት ነው የሚሰራው የሚለውን የምናይ ይሆናል ማለት ነው። ሌላ ሁለተኛው ቶፒክ በዚህ ላይ ዲስከስ ሃው ትራንስፎርመር ኢዝ ዩዝድ ኢን ኮመንሊ አቫይላብል ዲቫይስ። በማንኛውም ኤሌክትሪካል ሰርኪት ውስጥ ትራንስፎርመር አለ። ከትንሹ ከሞባይል ቻርጀር ጀምሮ ከትልልቅ ዲቫይሶች ድረስ ማንኛውም ኤሌክትሪካል ኢኩፕመንት ትራንስፎርመር አለው። ስለዚህ ትራንስፎርመር ለምን እንደምንጠቀመው ዲስከስ እናደርጋለን። ዲስከስ ሃው ትራንስፎርመር ኢዝ ዩዝድ ኢን ኮመንሊ አቫይላብል ዲቫይስ። በአካባቢያችን በሚገኝ ማንኛውም ነገር ላይ ትራንስፎርመር አለ። ስለዚህ የዚህ ትራንስፎርመር ጠቀሜታ ምንድን ነው የሚለውን እነዚህ ሁለት ነገሮች በደንብ እናያለን ማለት ነው። እዚህ ወደ መጀመሪያው ስንሄድ a transformer is an electrical device። ትራንስፎርመር ምን አይነት ዲቫይስ ነው? ኤሌክትሪካል ዲቫይስ ነው። ኤሌክትሪካል ዲቫይስ ሆኖ that transfers electrical energy from one circuit to another circuit። ኤሌክትሪካል ኢነርጂን ወይ ደግሞ ኤሌክትሪካል ዲቫይስ ሆኖ የኤሌክትሪካል ዲቫይስ አይነት ሆኖ ኤሌክትሪካል ኢነርጂን ከአንድ ሰርኪት ወደ ሌላ ሰርኪት ትራንስፈር የሚያደርገው ማን? ትራንስፎርመር by using electromagnetic induction። ኤሌክትሮማግኔቲክ ኢንዳክሽንን በመጠቀም ኤሌክትሪካል ኢነርጂን ከአንድ ሰርኪት ወደ ሌላ ሰርኪት ምን ያደርጋል? ትራንስፈር ያደርጋል። ስለዚህ by using electromagnetic induction ይላል። ኤሌክትሮማግኔቲክ ኢንዳክሽን ማለት the production of electric current by changing magnetic flux ነው። ፋራዳይ እንዳለው የአንድን ሰርኪት ማግኔቲክ ፊልዱን ወይ ደግሞ ከረንት በምንለቅበት ጊዜ ዜን ያ ከረንት ቼንጅን ማግኔቲክ ፊልድ ይፈጥራል። ቼንጅን ማግኔቲክ ፊልድ ደግሞ ያ ሰርኪቱ በራሱ ደግሞ ሌላ ከረንት ፕሮዲዩስ ያደርጋል። ስለዚህ by using electromagnetic induction ማለት a change in flux is produce an electric current ነው። የአንድ ኤሌክትሪክ ሰርኪቱ ላይ የሚያልፈው ኤሌክትሪክ ከረንት ያን ሰርኪት ማግኔቲክ ፕሮፐርቲ እንዲኖረው ያደርጋል። ያ ማግኔቲክ ፕሮፐርቲ ደግሞ ከረንቱ ቫሪ በሚያደርግበት ጊዜ ዜን ፍላክሱም አብሮ ቫሪ ያደርጋል። so a change in magnetic flux is produce an electric current። ቼንጅ የተደረገው የፍላክስ መጠን ዜን ኤሌክትሪክ ከረንት ፕሮዲዩስ እንዲያደርግ ይረዳዋል። ስለዚህ በዚህ አማካኝነት ትራንስፎርመር ኦፕሬት ያደርጋል ወይ ደግሞ ወርኪንግ ፕሪንሲፕሉ ይህን ይመስላል ማለት ነው። it is mostly commonly used to increase ሴት አፕ ማድረግ ነው ኦር ዲክሪዝ ስቴፕ ዳውን ማድረግ ነው ቮልቴጅ ሌቭልስ። የትራንስፎርመር ትልቁ ዓላማ ምንድን ነው? it is ማለት ትራንስፎርመር is commonly used in either increase ማድረግ ነው ቮልቴጅ አውትፑት ቮልቴጁን ኢንክሪዝ ማድረግ ነው ኦር አውትፑት ቮልቴጁን ዲክሪዝ ማድረግ ነው ዓላማ። ኢንክሪዝ ካደረገ ስቴፕ አፕ እንለዋለን፣ መጠኑን ጨምሮታል። አውትፑት ቮልቴጁን ወይ ደግሞ ወደ ውጭ የሚወጣውን ቮልቴጅ እንዲጨምር የሚያደርግ ከሆነ ኢንክሪዝ ኦር ስቴፕ አፕ ትራንስፎርመር ይባላል። አውትፑት ቮልቴጁ እንዲቀንስ የሚያደርግ ከሆነ ዲክሪዝ ኦር ስቴፕ ዳውን ትራንስፎርመር እንለዋለን። ወደ ውጭ የሚወጣው ቮልቴጅ ዲክሪዝ የሚሆን ከሆነ ኦር ስቴፕ ዳውን እንላለን። ቢትዊን ሰርኪትስ
ዊዝአውት አልተርኒንግ ዘ ፍሪኩዌንሲ ከሶርስ የሚመጣው ወይ ደግሞ ኤሲ ሶርስ የሚባል አለ። ያ ኤሲ ሶርስ አልተርኔቲቭ ከረንት ይባላል። አልተርኔቲቭ ከረንት ማለት በታይም ቫሪ የሚያደርግ ከረንት ነው። ስለዚህ ከሶርሱ የሚመጣው ከረንት ሊኖር ይችላል። ያ ከረንት ግን ፍሪኩዌንሲውን ሳይቀይር ነው የሚላል። ከረንቱ በታይም ፍላክቹዌት ያደርጋል። ፍላክቹዌት በሚያደርግበት ጊዜ ፍሪኩዌንሲውን ሳይቀይር ነው። ከረንቱ ይቀያየራል። ከረንቱ የሚቀያየረው ግን ዊዝን ታይም ነው። በት የከረንቱ ፍሪኩዌንሲ ግን ስቴይስ ዘ ሴም ሆኖ ነው ማለት ተመሳሳይ ሆኖ ቮልቴጁን እንዲጨምርና እንዲቀንስ የሚያደርገው ትራንስፎርመር ይባላል ማለት ነው። ስለዚህ ሲዝ ትራንስፎርመር ይሄ ትራንስፎርመር ይባላል። ከዚህ ጋር እንደምታዩት ቪፒ ማለት ቮልቴጅ ኦን ዘ ፕራይሜሪ ኮይል ማለት ነው። መጀመሪያ ላይ እዚህ ጋር ኮይሎች አሉ። ይሄ ኮይል ውንድር ተደርጓል፣ ታስሯል። የሚታሰረው ይሄ ኮር የተባለ ወይ ደግሞ እዚህ ጋር ጥምጥም ሽቦዎች አሉ ማለት ነው። እነዚህ ጥምጥም ሽቦዎች ከኤሲ ጋር ይገናኛሉ። ከፓወር ወይ ደግሞ በእኛ አገላለጽ ከዋናው ሶርስ ከሚመጣ ከኤሲ ሶርስ ጋር ይገናኛሉ። ኤሲ ሶርስ አለ ማለት ወይ ደግሞ አልተርኔቲቭ ከረንት አለ ማለት ኢንፑት ቮልቴጅ አለ። ስለዚህ ይሄ ቪፒ ማለት ፕራይሜሪ ቮልቴጅ ወይ ደግሞ ኢንፑት ቮልቴጅ ነው። ዜን ኢንፑት ቮልቴጅ አለ። እዚህ ጋር ኤንፒ የሚባለው ናምበር ኦፍ ተርንስ ነው። ተርኑ እዚህ ጋር ተርን አለ። ሁለተኛው ላይ ስንሄድ እዚህ ጋር ደግሞ ስንሄድ ኤንኤስ አለ፣ ናምበር ኦፍ ተርንስ ኢን ዘ ሰከንዳሪ ኮይል ማለት ነው። እዚህ ጋር አውትፑት ቮልቴጅ አለ። ስለዚህ ይሄ ትራንስፎርመር ከረንት በሚያልፍበት ጊዜ ዜን ማግኔቲክ ፊልዱ ከአንዱ ዋየር ወደ አንዱ ዋየር ትራንስፈር ያደርጋል። ማግኔቲክ ፊልዱ ነው። ለምን ከረንት ሚኖር ከሆነ ቼንጅን ከረንት ሚኖር ከሆነ ቼንጅን ማግኔቲክ ፍላክስ አለ። ቼንጅን ማግኔቲክ ፍላክስ ደግሞ ከሌላኛው ላይ ኢንዲዩስድ ከረንት እንዲፈጠር ያግዘዋል። ስለዚህ ይሄ ሲምፕል ትራንስፎርመር ነው። ይሄ ትራንስፎርመር በሁለት ይከፈላል ተብለናል። አንደኛው ኢንክሪዝ የሚያደርግ ቮልቴጁን ቪኤስን ኦር አውትፑት ቮልቴጁን እንዲጨምር የሚያደርግ ኢንክሪዝ እንዲሆን የሚያደርግ ወይም ደግሞ ስቴፕ አፕ የሚባል ትራንስፎርመር ነው። ሁለተኛ ደግሞ ስቴፕ ዳውን ኦር ዲክሪዝ የሚያደርግ ትራንስፎርመር አለ። ስለዚህ እስኪ እነሱን ደግሞ ምን እንደሆኑ ከዚህ ትራንስፎርመር ላይ እናያቸዋለን። ስለዚህ ስቴፕ አፕ ትራንስፎርመር ማለት ኦር ስቴፕ አፕ ትራንስፎርመር ኮንቨርትስ ዘላው ፕራይሜሪ ቮልቴጅ ቱ ኤ ሃይ ሰከንዳሪ ቮልቴጅ። ከዚህ ጋር እንደምናየው እዚህ ትራንስፎርመር ላይ እንደምናየው ስቴፕ አፕ ትራንስፎርመር ሆነ ማለት ኬዞች አሉት። ዝም ብሎ ስቴፕ አፕ እና ስቴፕ ዳውን አያደርግም። አንድ ትራንስፎርመር ስቴፕ አፕ ትራንስፎርመር እንዲሆን ከተፈለገ ዜን ናምበር ኦፍ ተርንስ ኦን ዘ ሰከንዳሪ ኮይል እዚህ ጋር ያሉት ናምበር ኦፍ ተርንስ ኤንኤስ ግሬተር ዛን ኤንፒ መሆን አለበት። ኤንኤስ ማለት ናምበር ኦፍ ተርንስ ኦን ዘ ሰከንዳሪ ኮይል ኢዝ ግሬተር ዛን ዘ ናምበር ኦፍ ተርንስ ኢን ዘ ፕራይሜሪ ኮይል። እዚህ ጋር ይታያችሁ ከሆነ እዚህ ጋር ናምበር ኦፍ ተርኖች አሉ። ስለዚህ እነዚህ ናምበር ኦፍ ተርኖች የመጀመሪያው ላይ ፕራይሜሪ ላይ አሁን 1 2 3 4 ናቸው። 4 አለው ማለት ነው። ኤንፒ 4 አለው። ናምበር ኦፍ ተርን ኤን ነው ማለት ነው። ሁለተኛው ላይ እንደምታዩት እዚህ ጋር 1 2 3 4 5 6 7 8 9 ስለዚህ 9 ሁለተኛው ላይ ያለው 9 ሆኖ ናምበር ኦፍ ተርኑ የተጠመጠመው የሽቦ ብዛት 9 ሆኖ መጀመሪያው ላይ ያለው ደግሞ 4 የሚሆን ከሆነ ይህ አይነት ትራንስፎርመር ምን ይባላል? ስቴፕ አፕ ትራንስፎርመር ይባላል። ስቴፕ አፕ ትራንስፎርመር ነው ማለት ዘ ቮልቴጅ ኢን ዘ ሰከንዳሪ ኮይል ቪኤስ ይባላል። ቪኤስ ማለት ዘ ቮልቴጅ ኦን ዘ ሰከንዳሪ ኮይል ኢዝ ግሬተር ዛን ዘ ቮልቴጅ ኦን ዘ ፕራይሜሪ ኮይል ይሆናል። ይሄ የሆነበት ምክንያት ለምንድን ነው? ናምበር ኦፍ ተርንስ ኦን ዘ ሰከንዳሪ ኮይል ኢዝ ግሬተር ዛን ዘ ናምበር ኦፍ ተርንስ ኢን ዘ ፕራይሜሪ ኮይል ነው ማለት ነው። ስለዚህ ይሄን ኬዝ ካሟላ ያ ትራንስፎርመር ምን ይባላል? ስቴፕ አፕ ትራንስፎርመር እንለዋለን ማለት ነው። ሌላ የምናየው ምንድን ነው? ስቴፕ ዳውን ትራንስፎርመር የሚባለው ነው። ስቴፕ ዳውን ትራንስፎርመር ስቴፕስ ዳውን ዘ ኢንፑት ቮልቴጅ የሚገባውን የኢንፑት ቮልቴጁን መጠኑን እንዲቀንስ አውትፑት ላይ ሲገባ ወይ ደግሞ ወደ ሁለተኛው ዘ ሰከንዳሪ ኮይል በሚገባበት ጊዜ ዜን መጠኑን ቀንሶ እንዲያወጣው ማድረጊያ ነው። ኤግዛምፕል 100 ቮልት ከገባ ኢንፑቱ 100 ቮልት ከሆነ አውትፑት ቮልቴጁን ወይ 50 ማድረግ ወይ ደግሞ ከ100 ያነሰ ለማድረግ ምን አይነት ትራንስፎርመር እንጠቀማለን ማለት ነው? አውትፑት ወይ ደግሞ አውትፑት ቮልቴጁ እንዲቀንስ ዲክሪዝ እንዲያደርግ የሚያደርግ ስቴፕ ዳውን ኦር ዲክሪዚንግ ቮልቴጅ ወይ ደግሞ ትራንስፎርመር እንጠቀማለን። ይሄም የሆነው መቼ ነው? እዚህ ጋር ይሄ ትራንስፎርመር አለ።
ስቴፕ ዳውን ትራንስፎርመር የምናገኘው ደግሞ ምን ከሆነ ነው? ናምበር ኦፍ ተርንስ ኦን ዘ ፕራይሜሪ ኮይል ወይ ደግሞ ፕራይሜሪ ኮይል ላይ ያለው ኤንፒ ሁልጊዜም ኤንፒ ግሬተር ዛን ናምበር ኦፍ ተርንስ ኦን ዘ ሰከንዳሪ ኮይል የሚሆን ከሆነ ወይም ደግሞ ዘ ቮልቴጅ ኦን ዘ ሰከንዳሪ ኮይል ቮልቴጅ ኦን ዘ ሰከንዳሪ ኮይል ኢዝ ሌስ ዛን ዘ ቮልቴጅ ኦን ዘ ፕራይሜሪ ኮይል የሚሆን ከሆነ ይህን አይነት ወይ ደግሞ በተርኑ ብዛት ራሱ ማወቅ እንችላለን። የመጀመሪያው ናምበር ኦፍ ተርን ብዙ ሆኖ ሁለተኛው ላይ ያለው ናምበር ኦፍ ተርን የሚቀንስ ከሆነ ዘን ይህ አይነት ትራንስፎርመር ምን ይባላል? ስቴፕ ዳውን ይባላል ማለት ነው። ተርኑን ብቻ አይተን ስቴፕ ዳውን መሆኑንና ስቴፕ አፕ መሆኑን መለየት እንችላለን። ይሄ ደግሞ ናምበር ኦፍ ተርን ኦን ዘ ሰከንዳሪ ኮይል ግሬተር ዛን ዘ ናምበር ኦፍ ተርን ኢን ዘ ፕራይሜሪ ኮይል የሚሆን ከሆነ ይሄኛው አውትፑት ቮልቴጁ እንዲጨምርልን ማድረጊያ ነው። ይሄ ስቴፕ አፕ ትራንስፎርመር ይባላል ማለት ነው። ስለዚህ አይዘር ስቴፕ አፕ ኦር ስቴፕ ዳውን የምናደርገው ባይ ዩዚንግ ዘ ኮንስትራክሽን ኦፍ ዘ ትራንስፎርመር የናምበር ኦፍ ኮይሉ ኦር ናምበር ኦፍ ተርኑ ዲፔንድ ሁነን ስቴፕ አፕ እና ስቴፕ ዳውን ትራንስፎርመር መሆኑን መለየት እንችላለን ማለት ነው። ቪኤስ ሌስ ዛን ቪፒ። ቪኤስ ማለት ቪኤስ እና ቪፒ ቮልቴጅ ኢን ዘ ሰከንዳሪ እና ቮልቴጅ ኢን ዘ ፕራይሜሪ ናቸው። ስለዚህ ቮልቴጅ ኦን ዘ ሰከንዳሪ ኮይል ኦር አውትፑት የምንለው ቮልቴጅ ከኢንፑት ቮልቴጁ ሚያንስ ከሆነ አንሶ የሚወጣልን ከሆነ ዘን የዚህ አይነት ኮንስትራክሽን ያለው ትራንስፎርመር ምን ይባላል? ስቴፕ ዳውን ነው ማለት ነው። ስቴፕ ዳውን ነው ማለት ነው። ዌር እነዚህ ቪኤስ እስኪ እነዚህንም ቪኤስ ምንድን ነው? ቪፒ ምንድን ነው? ኤንኤስ ምንድን ነው? ኤንፒ ምንድን ነው የሚሉትን እናይ። ቪኤስ ማለት ቮልቴጅ ኦን ዘ ሰከንዳሪ ቮልቴጅ ኦን ዘ ሰከንዳሪ ሉፕ ኦን ዘ ሰከንዳሪ ኮይል ነው። ሁለተኛው ጥምጥም ላይ ያለ የቮልቴጅ መጠን ወይ ደግሞ አውትፑት ምንለው ነው ማለት ነው። ቪፒ ማለት ፕራይሜሪ ቮልቴጅ ኦን ዘ ፕራይሜሪ ኮይል ኦን ዘ ፕራይሜሪ ኮይል ነው። ኤንኤስ ማለት ናምበር ኦፍ ተርንስ ኦን ዘ ሰከንዳሪ ናምበር ኦፍ ተርንስ የጥምጥም ብዛቶች ነው። ተርንስ ኢን ዘ ሰከንዳሪ ኮይል እንላለን። ኤንፒ ማለት አሁንም ናምበር ኦፍ ተርንስ ኢን ዘ ፕራይሜሪ ኮይል ቅድም እንዳሳየኋችሁ ፕራይሜሪ የሚባለው ኤሲ ቮልቴጁ ወይ ደግሞ ኤሲ ከረንቱ የሚገባበት ከሶርሱ ከዋናው ከማከፋፈያው የሚመጣው መብራት የሚገባበት ኢንተር የሚያደርግበት ፕራይሜሪ ይባላል። ወደ ከገባ በኋላ ወደ የቤታችን ወይ ደግሞ ወደ ማንኛውም ነገር የሚወጣበት ደግሞ ሰከንዳሪ ኮይል ይባላል ማለት ነው። ስለዚህ እነዚህን በማግኘት ምን ማድረግ እንችላለን? ስቴፕ አፕ ማለትና ስቴፕ ዳውን ማለት እንችላለን ማለት ነው። ትራንስፎርመር ኢዝ ሲምፕሊ ኤ ፔር ኦፍ ኮይልስ ፔር የሆኑ ኮይሎች አሉት። አንደኛው ፕራይሜሪ፣ ሁለተኛው ሰከንዳሪ የሚባል ኮር አሉት። ውንድ ኦን ዘ ሴም ኮር የተጠመጠሙት ደግሞ በምንድን ነው? በተመሳሳይ ኮር ነው ማለት የተጠመጠሙት። ስለዚህ ዘ ሴም ኮር አላቸው ማለት ነው። ዘ ኮር ኢዝ ኦፍትን ሼፕድ አስ ኤ ስኩዌር ሉፕ። ይሄ ኮሩ ስኩዌር ሉፕ እንዲሆን ተደርጎ ነው የሚሰራው። ለምንድን ነው ስኩዌር ሉፕ ተደርጎ የሚሰራበት? ማግኔቲክ ፍላክስ በምን ዲፔንድ ይሆናል? በኤሪያ ይሆናል። ስለዚህ ኤሪያው ስኩዌር የሚሆን ከሆነ ዘን ማግኔቲክ ፍላክሱ በሰርቴን ኤሪያ ላይ ማግኔቲክ ፍላክሱ ቼንጅ እንዲሆን ተደርጎ ዘን ማግኔቲክ ፍላክሱ ቼንጅ የሚሆን ከሆነ ኢንዲዩስድ ካረንት ወይ ደግሞ ካረንት እንዲፈጠር ለማስቻል ስኩዌር የሆነ ሉፕ ነው። ብዙ ጊዜ አይታችሁ ከሆነ ትራንስፎርመሮች ስኩዌር የሆኑ ነገሮች ናቸው ወይ ደግሞ አራት ማዕዘን የሆኑ ነገሮች ናቸው። ስለዚህ አንድ ትራንስፎርመር ኮንስትራክት ሲደረግ ኮይል አለው። ያ ኮይል ይጠመጠማል። ይጠመጠመው ደግሞ በምንለው በኮር ነው ማለት ነው። ኤግዛምፕል እዚህ ጋር ማየት እንችላለን። ይሄኛው ስቴፕ አፕ ትራንስፎርመር ቅድም እንዳልኋችሁ ስቴፕ አፕ ትራንስፎርመር ነው። ዘን እዚህ ጋር ፕራይሜሪ ዊንዲንግ ነው የተጠመጠሙት ነው። እዚህ ጋር የተጠመጠሙት የሽቦ ብዛቶች ናቸው። ይሄኛው ነው
ኮር የምንለው ማለት ነው። ኮይል ኦፍ ውንድድ የምንለው ይሄኛው ኮር እንለዋለን። ይሄኛው ደግሞ ሰከንዳሪ ዊንዲንግ እንለዋለን። የተጠመጠመ ነው ማለት ነው። ስለዚህ እንደዚህ አይነት ትራንስፎርመሮች ምን ይባላሉ? ኮንስትራክት ሲደረጉ ሴት አፕ ወይ ደግሞ ስቴፕ አፕ ትራንስፎርመር ወይ ደግሞ አውትፑት ቮልቴጁን እንዲጨምሩ ተደርገው የኮንስትራክት የተደረጉ የትራንስፎርመር አይነቶች ናቸው ማለት ነው። ሁለተኛ ላይ የምናየው ቅድም እንደነገርኳችሁ እዚህ ጋር ያለው የጥምጥም ብዛት ብዙ ነው ከዚህ ጋር ሪሌቲቭ ሲታይ። ስለዚህ እዚህ ጋር ብዙ ነው ማለት የመጣውን ቮልቴጅ ብዙ ሆኖ የመጣውን ቮልቴጅ ዘን ቮልቴጁ ከጨመረ ከረንቱም ስለሚጨምር ዲቫይሶችን እንዳያቃጥልብን እዚህ ጋር ቮልቴጁን እንዲቀንስና ከረንቱም እንዲቀንስ የማድረጊያ መንገድ ነው ማለት ነው። እዚህ ጋር ያሉ ሰከንደሪ ላይ ያሉት የጥምጥም ብዛቶች ትንሽ ስለሆኑ ስለዚህ ያንዳንዱ ትራንስፎርመር ኮይል አለው። ያ ኮይል በኮር ውንድድ ሆኗል። ውንድድ የተደረገበት ምክንያት ደግሞ ምንድነው? ማግኔቲክ ፍላክስ እንዲፈጠር ነው ማለት ነው። ኦኬ the primary and the secondary coil wound on opposite sides እዚህ ጋር እንደምታዩት ትራንስፎርመር ላይ ፕራይሜሪ የሚባለውና ሰከንዳሪ የሚባለው ሁለቶችም በኦፖዚት ሳይድ ነው የሚገኙት። ይሄኛው በሌፍት ነው፣ ይሄኛው በራይት ነው። ስለዚህ እነዚህ ኮይል የምንላቸው እነዚህ ጥምጥሞቹ በሁለቱም አቅጣጫ በኦፖዚት ሳይድ እና ይሄ ኮይሉ ደግሞ ስኩዌር የሆነ ሉፕ ይዞ ነው የሚቀመጠው ማለት ነው። the construction of a transformer allows ይሄ ትራንስፎርመር ሲሰራ ኮንስትራክት የሚደረገው ወይ ደግሞ ዲዛይን የሚደረገው እንዴት ነው? the magnetic flux generated by a current changing in one coil magnetic flux አንደኛው ላይ ቼንጅ የሚያደርግ ከሆነ ዘን ያ ቼንጅ ከረንቱን ቼንጅ እንዲሆን ያደርገዋል። ለምን? ማግኔቲክ ፊልድ እና ወይ ደግሞ ማግኔቲክ ፊልድ ስትሬንግዝ እና a current carrying wire is produce magnetic field ስለሆነ and magnetic field is creates or produce electric current ብሎ ፋራዳይ እንዳረጋገጠልን ስለዚህ ማግኔቲክ ፍላክስ ጄኔሬትድ የሚደረግ ከሆነ አንደኛው ላይ ዜን ያ ማግኔቲክ ፍላክስ ከረንት ቼንጅ እንዲሆን ያደርገዋል አንደኛው ኮይል ላይ ሶ ቼንጅን ከረንት የሚኖር ከሆነ ዜን አቅራቢያው ላይ ያለው ወይ ደግሞ ናይበሪንግ ከረንቱም አብሮ እንዲውስድ እንዲሆን ይደረጋል። ቮልቴጁ እንዲውስድ እንዲሆን ይደረጋል። ምን ማለት ነው? የመጀመሪያው ኮይል ላይ ማግኔቲክ ፍላክስ እንዲፈጠር ይደረጋል። ከረንት በሚያልፍበት ጊዜ ማግኔቲክ ፍላክስ ይፈጠራል። ዘን ይሄ ማግኔቲክ ፍላክስ ካጠገቡ ካለው ሌላ ዋየር ላይ ኢፌክት ይፈጥርበታል፣ ተጽዕኖ ያሳድርበታል። ስለዚህ ተጽዕኖ የሚያሳድርበት ከሆነ ማግኔቲክ ፍላክሱ ቼንጅ ይሆናል። ይሄ ቼንጅ የሆነ ማግኔቲክ ፍላክስ ከረንት ፕሮዲውስ ያደርጋል። ዘን ያ ከረንት አይዘር ይሄ የኮይሉ ብዛት አይዘር ኢንክሪዝ እንዲሆን ኦር ዲክሪዝ እንዲሆን ያደርገዋል። ስለዚህ ኮንስትራክት የሚደረገው ማግኔቲክ ፍላክስ ጄኔሬት እንዲያደርግ ይደረጋል። ያ የተደረገው ፍላክስ ከረንቱ ቼንጅን ዋን ኮይል ያደርጋል። ቼንጅን ዋን ኮይል ከተደረገ በኋላ ያ ከረንት ኢንዲዩስድ ከረንት ኢንቱ ዘ ናይበሪንግ ኮይል የተፈጠረው ከረንት ሌላኛው ከረንት ላይ ወይ ደግሞ ሌላኛው ጉረቤቱ ላይ ካለው ኮይል ላይ ቮልቴጅ እንዲፈጠር የማድረግ ሂደት ነው ማለት ነው። ሌላ ኦብጀክቲቫችን ላይ የምንዳየ ነው ዘ ወርኪንግ ፕሪንሲፕልስ ኦፍ ትራንስፎርመር የሚል ነው ሁለተኛው ኦብጀክቲቫችን። ስለዚህ ዘ ኦፕሬቲንግ ፕሪንሲፕልስ ኦፍ ኤ ትራንስፎርመር ኢዝ ቤዝድ ኦን ኤሌክትሮማግኔቲክ ኢንዳክሽን። ምንን ቤዝድ በማድረግ ነው የሚሰሩት ማለት ነው? ኤሌክትሮማግኔቲክ ኢንዳክሽን። ቅድም እንዳልኳችሁ ኤሌክትሮማግኔቲክ ኢንዳክሽን ማለት ዘ ፕሮዳክሽን ኦፍ ከረንት ባይ ቫሪንግ ማግኔቲክ ፍላክስ። ማግኔቲክ ፍላክስን ቫሪንግ በማድረግ ዘን ቮልቴጅ የመፍጠር ኦር ከረንት ፕሮዲውስ የማድረግ ሂደት ኤሌክትሮማግኔቲክ ኢንዳክሽን በሚባለው ፕሪንሲፕ ነው የሚሰሩት ማለት ነው። ስለዚህ ኤሌክትሮማግኔቲክ ኢንዳክሽን በሚባለው ነገር ቼንጂንግ ማግኔቲክ ፍላክስ ኢዝ ፕሮዲውስ ኢንዲዩስድ ከረንት ቢሆን ከሆነ ዘ ከረንት ፍሮም ዘ ኤሌክትሪካል ሳፕላይ that is connected to the primary coil is an alternating current። ምን ማለት ነው? ከሶርሱ የሚመጣው ወይ ደግሞ ከዋና ከአንድ የኃይል ማመንጫ የሚመጣው ኤሌክትሪካል ከረንት ምን ይባላል? ከፕራይሜሪ ኮይሉ ጋር ይገናኛል። ስለዚህ ያ ከረንት ምን ይባላል? አልተርኔቲንግ ከረንት ይባላል። ለምንድን ነው አልተርኔቲንግ ከረንት የተባለው? እስኪ እንየው። an alternating current is a current። alternating current ማለት ከረንት ነው whose magnitude and direction varies። መጠኑ አቅጣጫውም ምን ማድረግ የሚችል ነው? ቫሪስ ማድረግ የሚችል or change ማድረግ የሚችል at a certain frequency። ፍሪኩዌንሲውን ተመሳሳይ አድርጎ
አልተርኔቲቭ ከረንት የሚባለው ፍሪኩዌንሲውን ተመሳሳይ አድርጎ ዘን ከረንቱ ግን ዊዝ ኤ ሰርቴን ታይም ቲ ቫሪ ማድረግ የሚችል ከረንቱ ይቀያየራል ማለት ነው። ከረንቱ የሚቀያየር ከሆነ ማግኔቲክ ፍላክስ ለመፍጠር ትልቅ አስተዋጽኦ ይኖረዋል። ስለዚህ ትራንስፎርመር የሚሰራበት ወርኪንግ ፕሪንሲፕል ምንድነው? ትራንስፎርመሩ አንደኛው ፕራይሜሪ ኮይሉ ከአልተርኔቲቭ ከረንት ሶርስ ጋር ይያዛል። ያ አልተርኔቲቭ ከረንት ሶርስ አልተርኔቲንግ ማለት የሚቀያየር ተቀያያሪ በሰዓት የሚቀያየር ከረንት ነው። ስለዚህ ከረንቱ የሚቀያየር ከሆነ ፍላክሱ ይቀያየራል። ፍላክሱ የሚቀያየር ከሆነ ዜን ከአንደኛው ኮይል ላይ ያለው የፍላክስ እንቅስቃሴ ሁለተኛው ኮይል ላይ ያለውን እንቅስቃሴ አፌክት ያደርገዋል። ስለዚህ ከረንቱ አይዘር ኢንክሪዝ ኦር ዲክሪዝ ይሆናል፣ ወይም ደግሞ ቮልቴጁ ኢንዲዩስድ የሚባለው ቮልቴጅ መጨመር ይችላል ወይም ደግሞ መቀነስ ይችላል። ምን በመጠቀም? ኤሌክትሮማግኔቲክ ኢንዳክሽንን በመጠቀም። ስለዚህ አልተርኔቲንግ ከረንት ፕሮዲውስ ፍላክስ። ይሄ አልተርኔቲንግ ከረንት የሚባለው በታይም ቫሪ የሚያደርገው ኤሌክትሪክ ከረንት ምን ፕሮዲውስ ማድረግ ይችላል? ፍላክስ ኦር ማግኔቲክ ፊልድ ላይን መፍጠር ይችላል። ይሄ ማግኔቲክ ፊልድ ላይን which is linked with the primary coil ከማን ጋር? ይሄ አልተርኔቲንግ የሚያደርገው ከረንት ወይ ደግሞ ማግኔቲክ ፍላክስ ቼንጅ እንዲሆን የሚያደርገው ኦር ማግኔቲክ ፊልድ ላይን ቼንጅ እንዲሆን ያደረገው linked with the primary and the secondary coils ከመጀመሪያና ከመጨረሻው ላይ ምን ተደርገዋል? ኮኔክት ተደርገዋል። ስለዚህ ኮኔክት ስለተደረጉ አንደኛው ላይ ያለው ወይ ደግሞ ፕራይሜሪ ላይ ያለው ተጽዕኖ ለሰከንዳሪው ኢንዲዩስድ ለመሆን ወይ ደግሞ ከረንቱ ኦር ቮልቴጁ ኢንዲዩስድ ለመሆን ትልቁን አስተዋጽኦ ያደርጋሉ ማለት ነው። በመጨረሻ the magnetic flux varies in magnitude and direction ማግኔቲክ ፍላክሱ ይሄ በአልተርኔቲቭ ከረንቱ አማካኝነት ዘን ማግኔቲክ ፍላክሱ እንዲጨምር መጠኑን እንዲጨምር ወይም ደግሞ እንዲቀንስ ያደርገዋል። እንዲጨምርና እንዲቀንስ የሚያደርገው ምክንያት ምንድነው? አልተርኔቲንግ ከረንት ስላለ ወይ ደግሞ በታይም ቫሪ የሚያደርግ ኤሌክትሪክ ከረንት ስላለ ዜን መጠኑና ዳይሬክሽኑ እንዲቀይር ያደርገዋል ማለት ነው። ስለዚህ እዚህ ጋር የምናየው ምንድነው? እዚህ ጋር የምናየው የማግኔቲክ ፍላክሱ ወይ ደግሞ ማግኔቲክ ፍላክሱ ይሄኛው ቪፒ የሚባለው ከሶርሱ የሚገኘው ቮልቴጅ ነው። ይሄኛው ደግሞ ቪኤስ ምንለው አውትፑት ቮልቴጅ ነው። ስለዚህ ማግኔቲክ ፍላክስ ቼንጅ ዊዝ ማግኒቱድ ኤንድ ዳይሬክሽን እዚህ ጋር ያለው እነዚህ ቀዮቹ የሚያመለክተው ማግኔቲክ ፍላክሱ ናቸው። እነዚህ ኮይሎቹ አይገናኙም፣ በምንም አይገናኙም። ግን እነዚህ ማግኔቲክ ፍላክሶቹ ሮቴት ያደርጋሉ ማለት ነው። ወይ ደግሞ ማግኔቲክ ፊልድ ላይኖቹ በዚህ ኮር ላይ ቼንጅ ማግኒቱድ ኤንድ ዳይሬክሽን መጠናቸውንም አቅጣጫቸውንም ቼንጅ ያደርጋሉ ማለት ነው። ስለዚህ ተማሪዎች ለዛሬ ሁለቶችን ኦብጀክቲቫችን አይተናል። አንደኛው ዋት ኢዝ ትራንስፎርመር ማለት ምን ማለት ነው፣ እንደገና ወርኪንግ ፕሪንሲፕሉ እንዴት ነው የሚሰራው የሚለውን ለዛሬ አይተናል። ኔክስት ቪዲዮአችን የምናየው ምንድነው እነዚህን ስቴፕ አፕ እና ስቴፕ ዳውን ትራንስፎርመርን ተጠቅመን ኢኩዌሽን የትራንስፎርመርን ኢኩዌሽን እንትናለን። ቮልቴጅ ኢንዲዩስድ ቮልቴጅ አውትፑት ቮልቴጅን እንዴት እናገኛለን፣ ኢንፑት ቮልቴጅን እንዴት እናገኛለን፣ ናምበር ኦፍ ተርኑ የፕራይመሪ እና የሰከንዳሪ እንዴት እናገኛለን የሚለውን በቀጣይ ቪዲዮ እናያለን። ስለዚህ ተማሪዎች ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሳብስክራይብ በማድረግ ላልሰሙ ወይ ደግሞ ይህን ቪዲዮ ለማይከታተሉ ጓደኞቻችሁ እያሳወቃችሁ እስከ ቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ